በሀገራችን እጅግ በጣም በርካታ የሆኑ አርቲስቶች፣ ታዋቂ ሰዎች፣ ጋዜጠኞች አለፍ ሲልም የሚዲያ ተቋማትም ጭምር አካውንታቸው እንዳይንቀሳቀስ መኪናቸውና ቤታቸው እንዳይሸጥ እንዳይለወጥ ታግዶባቸዋል በሚል መረጃዎች እየተሰራጩ ይገኛሉ። በሌላ በኩል እግዱ ተነስቷል የሚሉ መረጃዎች ደግሞ እየወጡ ነው። ታግዶ የነበረው እግድ ተነስቷል የሚል ዜና በፍጹም የተሳሳተ ነው። ታዲያ በዚህም የተነሳ ጉዳዩ እጅግ አወዛጋቢና እውነታው የቱ ጋር ነው የሚያስብል ሆኗል። በሌላ በኩል በኢቢኤስ ቴሌቪዥን ፕሮግራሞችን በማዘጋጀትና በማቅረብ የምናውቃት እውቋ ሉላ ገዙ ከዚህ ጉድ ራሷን አውጥታለች። የሚመጣባትን መዘዝ አስቀድማ ተከላክላለች ተብሏል። እንዴት ልታመልጥ ቻለች ሉላ? ለመሆኑ አካውንታቸው ታገደባቸው፣ ቤት ንብረታቸው እንዳይሸጥ እንዳይለወጥ ተከለከሉ፣ ታገዱ እየተባለም የሚነገርባቸው አርቲስቶች እነማን ናቸው? ምንድነው ያደረጉት? ያጠፉት ምን ይሆን? በሌላ በኩል እየወጡ የሚገኙትስ አወዛጋቢ መረጃዎች ምን ይላሉ? ከዚህ በተጨማሪ እንደዚህ አይነት ሐሰተኛ ወሬዎችን በመዛት ተስፋ ማስቆረጥ በዝርዝር ሁሉንም እንነግራችኋለን። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ነው ወደ እናንተ ውድ ተመልካቾች የሚያቀርብላችሁ። ዛሬም ወቅታዊ የሆነውን ይህን አነጋጋሪ ክስተት እንነግራችኋለን። ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አኖሩልን። ወደ ዝግጅቱ እንሻገር። በመጀመሪያ በመላው ዓለም የምትገኙ ህዝበ ሙስሊሞች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ ብለናል። ወደ መረጃው እንለፍ። ወደ ኋላ ስማቸውን የምንዘረዝርላችሁና የምንነግራችሁ ታዋቂ ሰዎች ፊንቴክ ኢንቨስትመንት ግሩፕ ከሚባል አንድ ድርጅት ጋር ስራ ለመስራት ጉዟቸውን ቀጠሉም። ፊንቴክ ኢንቨስትመንት ግሩፕ የኤሌክትሪክ መኪና መገጣጠሚያ ፋብሪካም 1.4 ቢሊዮን ብር ቀድመው ለተመዘገቡ 1200 ደንበኞች ብድር ማመቻቸት እችላለሁ በማለት ሚያዝያ 8 ቀን 2017 ዓ.ም ባወጣው ጋዜጣዊ መግለጫም አስታውቆ ነበር። ድርጅቱ 20,000 የቢዋይዲ መኪና ተሽከርካሪዎችን ወደ ኢትዮጵያም የማምጣት እቅድ ይዞም እየተንቀሳቀሰ መሆኑንም አሳውቆ ነበር። በዚያ ጊዜም የፊንቴክ ኢንቨስትመንት ምክትል ስራ አስኪያጅ የሆኑት ታዲያም ድርጅቱም ለመኪና ባትሪ የ8 ዓመት እንዲሁም በመኪናው አካል ላይ ለሚደርስ ጉዳት የ5 ዓመት ዋስትና ይሰጣል ሲሉም ነበር የተናገሩት። በኢትዮ ኤፍኤም ያገኘነው ዜናም እንደሚያሳየው እሳቸው አክለውም ታዲያም ዘመናዊነትን በጠበቀ መልኩ የተፈጥሮ ሚዛን የሚጠብቁ ተሽከርካሪዎችን ለገበያው በማቅረብ የዓለምን የሙቀት መጠን በ1 ዲግሪ ሴንቲግሬድ ለመቀነስም እየሰሩ መሆኑንም ገልጸው ነበር። በዚያ ሰዓት ሲናገሩ በ950 ሺህ ብር ቅድመ ክፍያ ከወለድ ነፃ ከ5 ዓመት የእፎይታ ጊዜ ጋር እያቀረበም ይገኛል ብለው ነበር። ስለ ድርጅቱ በ3 ዙር 250 ሺህ ተሽከርካሪዎችን አስረክበናል ያለው ድርጅቱም ታዲያም በአራተኛው ዙር ደግሞ 258 የቢዋይዲ የኤሌክትሪክ መኪናዎችን ከጅቡቲ ወደብ ወደ ሀገር ውስጥ እየገቡ መሆኑንም አሳውቆ ነበርም። በርክክብ መድረኩ ላይም በቲክቶክ እና በማህበራዊ ሚዲያ ላይ የሚታወቀው የፊንቴክ ኢንቨስትመንት አምባሳደር መንሱር ጀማልን ጨምሮ አርቲስቶችና ጥሪ የተደረገላቸው እንግዶችም ተገኝቷል ተብሎ ነበር በዜናው ላይ የተካተተው። እንዲህ አይነት ጋዜጣዊ መግለጫዎች፣ ማስታወቂያዎችና ሌሎችም በስፋት መካሄድ ጀመሩ። የድርጅቱ አምባሳደር የሆኑ ልዩ ልዩ አርቲስቶች፣ ታዋቂ ሰዎች፣ የመድረክ ባለሙያዎች ሁሉም ስለ ድርጅቱ በስፋት ማስታወቂያ መስራት ጀመሩ። ማስታወቂያዎቹ ከተካሄዱ በኋላ በጣም በርካታ ሰዎችም መመዝገባቸውን ቀጠሉ ማለት ነው። እየቆዩ ግን በድርጅቱ ተታለናል የሚሉ ሰዎች በስፋት መሰማት ጀመሩ። ድርጅቱን አምነን ንብረታችንን ሸጠን ቤተሰብ አስቸግረን ንብረት አስይዘን ክፍያውን እንድንሰጥ ያደረጉን የድርጅቱ አምባሳደር ሆነው የተሰየሙ ብዙ አርቲስቶችና ታዋቂ ግለሰቦች ናቸው በማለት ሲናገሩ ነበርም፣ በተለያየ መንገድ ማለት ነው። ከነዚህም ውስጥ መንሱር ጀማል፣ ሰራዊት ፍቅሬ፣ ሰለሞን ቦጋለም፣ ይገረም ደጀኔና ሌሎችም ታዋቂ ግለሰቦች ድርጅቱን ለህዝብ የማስተዋወቅ ስራን
እንደሰሩም እነኚህ ታዋቂ ሰዎች ጋር ስንደውልላቸው ስልካችንን አላነሳሉን እንዳሉም ሚስኮላችንንም አይተው መልሰው ለመደወልም ፈቃደኛ አይደሉም እንዳሉም አንዳንዶቹ የብራንድ አምባሳደሮች ስልክ አንስተው እኔ ምንም ማድረግ አልችልም የኛኔ አምባሳደሮችን መኪናም እንኳን በጭቅጭቅ ነው የሰጡን ማለታቸውንም በመሰረት ሚዲያ በኩል ሰምተን ነበር። በአጠቃላይ በዚሁ ኑሮ ላይ ያለችንን ትንሽዬ ነገር አስረክበን የተመሰቃቀለብንን ህይወታችንን እየመራን እንገኛለን ማለታቸውን ድርጅቱም ከጥቅምት 2017 ዓ.ም ጀምሮም 3 ስራ አስኪያጆችን እየቀያየረ በተለያዩ ሚዲያዎችም የሚገኙ ጋዜጠኞችን ገንዘብ ከፍሎ ስለ ድርጅቱ በጎ ነገሮችን እንዲናገሩም እያደረገም ተበዳዮቹም ከተለያዩ ዶክመንቶች ጋር አያይዘው ነግረውናል ሲል ጋዜጠኛ ኤልያስ መሰረት አጣፍጦም ዘግቦት ነበር። በዚያ ጊዜም በፊንቴክ ኢንቨስትመንት ተታለናል የሚሉ መኪና ገዢዎች ቦሌ አካባቢ ወደሚገኘው ወደ ፊንቴክ ዋና ቢሮ እንደሄዱና የፊንቴክ ኃላፊዎችም ብቻ ለብቻ ካልሆነ በስተቀር በጋራ ልናናግራችሁ አንችልም እንዳሏቸው ከዚያም ህጋዊ ፈቃድ ሰጪ ወደ ሆነው መንገድና ትራንስፖርት ባለስልጣን ቢሮ በመሄድም መላበሉን ማለታቸውን ተሰምቶም ነበር በማለት ምናሴ ዋቆም መረጃ አካፍሎን ነበር። ምናሴ በመረጃው ላይ ሲያጋራን ፊንቴክ ኢንቨስትመንት በሀገራችን አሉ የተባሉ ዝነኞችን ተጠቅሞ በሰራው ማስታወቂያ ከ450 በላይ ሰዎች ከያንዳንዳቸው 1.3 ሚሊዮን ብር በአጠቃላይ 600 ቢሊዮን ብር ገደማ ከተቀበለ በኋላ አርፋችሁ ተቀመጡ እያለ ሙድ መያዙንም ቀጥሎበታል ሲል አጋርቶን ነበር። አስከትለን ስማቸውን ከምንዘረዝርላችሁና የባንክ አካውንታቸው ከታገደባቸው ከዚያም አልፎም ቤትና መኪናቸውንም እንዳይሸጡ ከተከለከሉ ታዋቂ ሰዎች መካከል እንዴት ማምለጥ እንደቻለች ታዋቂዋም ሉላ ገዙ ከዚህ ቀደም አንድ ነገር ብላ ነበር። ሉላ ገዙ ቀደም ባለው ራሷን ነፃ ማውጣቷን በመልእክቷ አጋርታ ነበር። ውድ ወዳጆቼ ከፊንቴክ ኢንቨስትመንት ፒኤልሲ ጋር BYD ኤሌክትሪክ መኪኖችን ለማስተዋወቅ የብራንድ አምባሳደር ሆኜም ለመስራት ሂደቱ ተጀምሮ የነበረ ቢሆንም ከየካቲት 26 2017 ዓ.ም ጀምሮ በራሴ የግል ውሳኔ አብሮ የመስራት ስምምነቱን ሙሉ በሙሉም የተቋረጠ መሆኑን አስታውቃለሁ ብላ ነበር። ስለዚህም ከፊንቴክ ጋር ምንም አይነት ስራም ያልሰራው መሆኑንና ወደፊትም የድርጅቱን መኪኖችም ሆነም ሌሎችም ምርትና አገልግሎቶችን የማስተዋወቅ የመደገፍም ሆነም የመወከል ኃላፊነት የሌለብኝ መሆኑን በአክብሮት ገልጻለሁ ስትል ነበር የጨመረችው። ሉላም ፊንቴክ ኢንቨስትመንት ፒኤልሲም አብሮ ለመስራት ላሳየው ፍላጎት እያመሰገንኩ መልካሙን ሁሉ እመኛለሁ። ከዚህም በኋላ በBYD መኪኖች ላይ ላላችሁ ማናቸውም ጥያቄ በቀጥታ ድርጅቱን ማነጋገር የምትችሉ መሆኑን አሳውቃለሁ። ከታላቅ አክብሮ ጋር አመሰግናለሁ በማለት ሉላ ገዙ ሐሳቧን አኑራ ነበር በዚያን ጊዜ። ታዲያ በርካቶችም እንዲያ ነገሩ በሚናፈስበት ጊዜ ሉላ ይህንን ውሳኔ መወሰኗን እያደነቁላት ቆይተው ነበር። በመጨረሻም አሁን እጅግ ሲታሙ የነበሩት ታዋቂ ሰዎችና አርቲስቶች አካውንታቸው ታግዶ እንዳይንቀሳቀስ መኪናና ንብረታቸው እንዲሁም ቤታቸው እንዳይሸጥ እንዳይለወጥ ተብሎ ታግዶባቸው ነበር በማለት ወሰንሰገድ ገብረኪዳን በመረጃ አጋርቶናል። ተጠቃሾቹ ሰዎች ይህ እግድ የተላለፈባቸው ያላቸውን ዕውቅና ተጠቅመው ፊንቴክ ኢንቨስትመንት ለተባለ ድርጅት መኪናም ያስመጣላቸዋል በማለት ሰዎች እንዲጭበረበሩ ምክንያት በመሆናቸው ነው ብሎታል። የሰራዊት ፍቅሬ ድርጅት የሆነው ሰራዊት ፍቅሬ መልቲሚዲያ ራሱ ባለቤቱ ሰራዊት ፍቅሬ፣ ፊንቴክ ኢንቨስትመንት ግሩፕ፣ ዳንኤል ዮሐንስ ኢየሱስ፣ ግርማይ ገብረ ሚካኤል ይህደጎም፣ አሰግድ ኢያሱ ለበሶም፣ አብርሃም ግዛው ኢንተርቴይንመንት፣ ራሱ ደግሞ አብርሃም ግዛው፣ አባይ ቴሌቪዥን፣ ናሁ ቴሌቪዥን፣ ሪፖርተር ጋዜጣም፣ አርቲስት ይገረም ደጀኔ፣ አርቲስት ዳንኤል ተገኝ፣ አርቲስት ሰለሞን ቦጋለም፣ ካሊድ ጀማል፣ መንሱር ጀማል ሐሰንና ሌሎችም እንደሆኑ ነው የተጠቀሰው። ሁሉም ታዲያ በኢትዮጵያ ባንኮች የሚያንቀሳቅሷቸው ገንዘቦች እንዲታገዱም በአዲስ አበባ መሬት ልማት ላይ ያላቸው የማይንቀሳቀስ ሀብት በጠቅላላም እንዳይሸጥ እንዳይለወጥ ለአዲስ አበባ ተሽከርካሪዎችና አሽከርካሪ ባለስልጣን እነዚህ ሰዎች ያላቸውን ተሽከርካሪዎች መሸጥ መለወጥ እንዳይችሉ ፍርድ ቤት የእገዳ ትዕዛዝ አስተላልፎባቸዋል ሲል ነበር ወሰንሰገድ በመረጃም ያካፈለን። የነዚህ እጅግ ታዋቂ የሆኑ ሰዎች፣ አርቲስቶች፣ ጋዜጠኞችና የሚዲያ ተቋማት
አካውንታቸው ታግዷል፣ ቤት ንብረታቸው እንዲሁም መኪናቸው እንዳይሸጥ እንዳይለወጥ ተወስኖባቸዋል ተብሎም ሲነገር የቆየ ቢሆንም ትናንት በአብርሃም ግዛው አማካኝነት የወጡ መረጃዎች እንደሚያሳዩት ከሆነ እግዱ ተነስቷል፣ ክሱ ግን ቀጥሏል የሚል ነገር እየተሰማ ቆይቶ ነበር። በተቃራኒው ግን ነገሩ ውሸት ነው፣ ሌላ ዓላማ ስላለው ነው ይህን ለማለት የፈለጉት በማለት በቲክቶክ በኩል የተለያዩ ምስጢሮችን በማውጣት የምናውቀው አዎንታ በርሲሳ ምላሽ ሰጥቶበታል። ከፊንቴክ ኢንቨስትመንት ጋር በተያያዘ ንብረታቸውን እንዳያንቀሳቀሱ የታገዱ የሚዲያ ተቋማት፣ አርቲስቶች፣ ቲክቶከሮች፣ የተለያዩ ግለሰቦች ታግዶ የነበረው እግድ ተነስቷል የሚል ዜና በፍጹም የተሳሳተ ነው። ሲጀምር ስለመታገዱ ማንም ሶሻል ሚዲያ አካባቢ መጥቶ የተናገረ ሰው አልነበረም። ትላንትና እኔ ነኝ የነገርኳችሁ። በ24 ሰዓት ውስጥ መጥተው እግዱ ተነስቷል የሚሉ ሰዎች እየመጡ ናቸው ያሉት። ይሄ ምን ታስቦ ነው የሚለውን ለማየት ከሞከርን ፊንቴክ ላይ ከ1000 እስከ 1300 ቪክቲሞች አሉ። እነዚህ ቪክቲሞች መጀመሪያውኑ እንዳይሰባሰቡ ተደርጓል። እንዳይሰባሰቡ የተደረገበት ምክንያት ከተሰባሰቡ ፓወር ይኖራቸዋል፣ የተለያዩ የመንግስት አካላት ጋር ይሄዳሉ፣ መክሰስ ይችላሉ፣ ዲስከሽን ያደርጋሉ፣ የተለያዩ ችግሮቻቸውን መፍታት ይችላሉ። እነዚህን ሰዎች ወደ ህግ ማቅረብ ፓወር ይኖራቸዋል። ስለዚህ እንዳይሰባሰቡ ነው የተደረጉ። ከዚህ በተጨማሪ እንደዚህ አይነት ሐሰተኛ ወሬዎችን በመዛት ተስፋ ማስቆረጥ፣ እነዛን ሰዎች ወደ ህግ እንዳይሄዱ ተስፋ ማስቆረጥ ውስጥ የተገባ ስለሆነ ይሄ ዜና በፍጹም የተሳሳተ ነው። በፕሮሞተር አብርሃም ግዛው አማካኝነት እግዱ ተነስቷል የሚለው መረጃ ሲሰራጭ፣ በተቃራኒው ግን ነገሩ ውሸት ነው በማለት ደግሞ አዎንታ በርሲሳም ነገሩን እንዲህ እያሰራጨው ሁኔታው ባወዛጋቢ ነገር እየቀጠለ ነው። እውነታው ምን ይሆን የሚለው ግን ከሁለት ወገኖች ከተሰጠው አስተያየት ውጪ በግልጽ የታወቀ ነገር የለውም። ለማንኛውም እኛ እናንተ ትማሩበት ዘንድ ይህንን መረጃ በእንዲህ አይነት መንገድ አቀርብንላችሁ። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ነው ወደ እናንተ የሚያቀርብላችሁ። ታዲያ በተለያየ መንገድ የእናንተን የተመልካቾቻችንን ሁኔታ ስንመለከት አብዛኛው ተመልካች ሰብስክራይብ ሳያደርግ እያያችሁ ነው በማለት ዳታው ያስረዳናል። ስለዚህ ሰብስክራይብ ሳታደርጉ የምትከታተሉን ካላችሁ ሰብስክራይብ አድርጉን። ሐሳብ አስተያየትም ደግሞ ከኖራችሁ በኮሜንት ላይ አኑሩልን። ደግሞ በሚቀጥለው በአዳዲስ መረጃዎች ተመልሰን እንገናኛለን። እስከዚያ ሰላም ቆዩልን።